የሰው ሞት ለመዘገብ ታዋቂ ስለሆነ ወይም ቅድሚያ የሆነ ነገር ለማግኘት ወይ ምናምን እንትን እየተባለ ሙዚቃ እየተከፈተ የሰው ሞት እንትን ለማለት ሙዚቃ ይከፈት ነበር አይደል? ለቅሶሽ ለእንዶ አሟሟቴን አሳምረው እኮ የሚለው ሰው አቀባበሩን ብቻ አይደለም እኮ እንዴት ነው ሞተሱ? ሰላም ሰላም የተከበራችሁ ነው የተወደዳችሁ የቻናሌ ቤተሰቦች ኢትዮጵያውያን ኤርትራውያን እህት ወንድሞቼ በአገር ውስጥም በውጪም ያላችሁ በቅድሚያ እንደተለመደው የከበረ ሰላምታዬን እያቀረብኩ ዛሬም ከአዳዲስና አነጋጋሪ ቪዲዮዎች ጋር ተመልሼ መጥቻለሁ። ቪዲዮውን ላይክ ማድረግ እንዲሁም ለቻናሉ አዲስ ሆናችሁና ቻናሉን ሰብስክራይብ ያደረጋችሁ ቻናሉን ሰብስክራይብ በማድረግና የዚህ ቻናል ቤተሰብ በመሆን የተለያዩ ሽልማቶች ተዘጋጅተዋል። ሽልማቱም እንግዲህ ለእናንተ የሚሰጠው ቻናሉ 20 ሺና ከዛ በላይ ሰብስክራይበር ሲያገኝ ነው። እናንተም ቻናሉን ሰብስክራይብ በማድረግ ሽልማቶቹን ውሰዱላችኋለሁ። ወደ ቪዲዮቹ አዶናይ ይባላለሁ። ኩሩ ትግራዋይ ነኝ። ትግራይ ነው የተወለድኩት መቀሌ። 18 ዓመት መቀሌ ነው ያሳለፍኩት። ክረምት ሲሆን አዲስ አበባ መመላለስ ነበረ። ትግራዋይ በመሆኔ ደግሞ በጣም እኮራለሁ። አማራ በመሆናቸው የሚኮሩ በጣም ብዙ ሰዎች አሉ። ኦሮሞ በመሆናቸው የሚኮሩ በጣም ብዙ ሰዎች አሉ። ደቡብ በመሆናቸው የሚኮሩ በጣም ብዙ ሰዎች አሉ። ወላይታ፣ አዋሳ በማንነታቸው የሚኮሩ በብሔራቸው። ግን ኩራታችን ጥላቻ ሊሆን አይገባም። ኩራታችን ውድድር መሆን አይገባም። ይህ የእግር ኳስ ጨዋታ ሳይሆን ህይወታችን ነው። ኩራት ይዘን መከባበርን መፋቀርን ስንላመድ ከምንም ጊዜ በላይ እቺ ዓለም ትለመልማለች። ባይገርማችሁ ኢትዮጵያ ከፈረሰች እቺ ዓለም እንደምትፈርስ ታውቃላችሁ? የሰው ልጅ መነሻ ኢትዮጵያ ነች። እንደምትመለከቱት ኩራታችን ጥላቻ ሊሆን አይገባም። ኩራታችን ጥላቻ የሆነ ጊዜ እንጠፋለን። እንደኛ ማንም ኩሩ የለም። ልዩነታችን አንድነታችን ነው። ወደ ጎንደር ስገባ አንድ ያስተዋልኩት ነገር አለ። ኩሩ ህዝብ፣ ፍቅር ያለው ህዝብ፣ በታሪኩ የሚኩራራ፣ በራሱ የሚተማመን። እኔም እኮራለሁ፣ እናንተም ትኮራላችሁ። አብረን ኮርተን ኢትዮጵያን እናወጣታለን። መወዳደር አያስፈልግም። ኳስ አይደለም ይሄ፣ ህይወታችን ነው፣ ታሪካችን ነው። አናዋርዳቸው። መልካም አመት። ቻው። ትዝታኔ ዋሉኝ ያሳይ በትክክል እንግዲህ ፍቅር ካለ ሁሉም ነገር ክፍት ነው የሚሆነው። ፍቅር የሁሉም ነገር መፍትሄ ስለሆነ ቤተሰቦች ሁሌም ቢሆን ነገሮችን በፍቅር መፍታት እየቻለን መጣላቱ ወይም ደግሞ የሆነ ችግር መፍጠሩ ለኛ ምንም አይሰራልም። ሁሌም ቢሆን ነገሮችን በፍቅር የምትፈቱ አይነት ሰዎች ሁኑ ላሉ ቤተሰቦች። እናንተስ በዚህ ጉዳይ ምን አይነት ሐሳብ አስተያየት አላችሁ? ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ ጻፍ አድርጉልኝ። እስኪ ስለ ፍቅር ከተነሳ አይቀር አንድ ቪዲዮ አለ፣ ተመልክተን እንመለስ። ያዥኛለም አንቺን በልቤ አበባ በጄ ታቅፌ ዘውትር ተስፋና ፍቅር። እንደዚህ አይነት ብዙ ቪዲዮዎች በተለያዩ ጊዜ በማህበራዊ ድረገጽ መተግበሪያዎች ላይ ሲጋሩ እንመለከታለን። በትዳር ለረጅም ዘመናት መቆየት ወይም ደግሞ በትዳር ለረጅም ዘመናት የቆዩ ጥንዶች መሆናቸውን እድሜያቸው የሚያሳብቅባቸው ትልልቅ የፍቅር ሰዎችን በማህበራዊ ድረገጽ መተግበሪያዎች ላይ ሲጋሩ ማየት ወይም ደግሞ መመልከት አዲስ አይደለም። በተለያዩ ጊዜዎች ስለምንመለከታቸው ማለት ነው። ታዲያ አሁን ላይ ያሉት ትዳሮች እንደዚህ ናቸው ወይ? አንድ ጥያቄ ነው። እንደዚህ የሚሆኑበት ምክንያትስ ምንድነው? ስለ ትዳር እንግዲህ የልጅ ማኛ በጣም አሪፍ ነገር አጋርታናለች። ምንድነው ሐሳቡ? ተመልክተን እንመለስ። ላገባ ነው እንዲች ብላችሁ የቁም ነገር ቲክቶክ ላይ ደርሳችኋል ያላችሁት የልጅ ማኛ ገጽ ላይ ነው። ይህንን ቪዲዮ ሪፖስት በማድረግ ጀምሩት። ላገባ ነው። ጠባይሽ ተቀይሯል። አንቺ ልጅ ግን ሰሞኑን እንደው ወጉን ይዘሽዋል። እሺ እንደው እስቲ እንደው ትዳር በአራት ነው የሚከፈል። እንደው የትኛውን ነው የምትጋቢ? አላውቅም። ይሄን ሳታውቂ ትዳር ልትመስል ነገሩ። ታሪክሽ አትጠይቂ፣ ለምን አትይ፣ ከወላጆችሽ አትማሪ። እንከፍ ምን ታደርጊ? ያው ይኸውልሽ እንግዲህ አዳምጪ እስቲ ጆሮ ካለሽ
በድሮ ጊዜ የጠለፋ ትዳር ነበር የነበረ። አዎ ይሄ እንግዲህ ፍጹም ተከልክሏል። አሁን ጠለፋው በህግም በሃይማኖትም የተከለከለ እውነታቸው ነው። እንዴ ልጅ ተበድለን ነበር። እውነት ነው። እንዲያው ከሱ ቀጥሎ ግን የመጣ እንደው ሌላ ሐሰተኛ ትዳር ደግሞ አለ። የደሞዝ ትዳር የሚባል ነጋዴ ወታደር እንደው በዚህ ግድም ሲያልፍ አዎ የገንዘቡ ሽምነት አለ። አዎ ያለው ያካፍላል። እንዲያው እሱ እንደ ትዳር ተቆጥሮ ዲቃላ ይወለዳል። እንዲህ ነበር አካሄዱ። እንደው እሱም ሐቀኛ አይደለም። ልንገርሽ ሶስተኛው ትዳር የሚባል አሁን እናንተ ያያዛችሁት እንዲው የ80 ትዳር የሚባለው በሁለት ምስክሮች ፊት የሚደረግ ምንድነው የምትሉት? የፍትሐ ብሔር ነው። ፍትሐ ብሔር የሲቪል ትዳር ስሙ ልንገርሽ የድሮ እስቲ እንበይ ስሙ ልንገርሽ። ስሙ 80 ነው የተባለ ለምን እንደሆነ ልንገርሽ። ቀደም ሲል ጥፋት የሰራ መፍታት የፈለገ ቀላል ጥፋተኛው ግን ብዙ ነው። በዛ ጊዜ አንቺ እንዳትንቂው ብሩ 80 ብር እንደማለት ነው። የ80 የጨዋ አሞሌ ነው። አዎ የጨዋ አሞሌ ነበር ያን የምንገበያይበት። የ80 የጨዋ አሞሌ አሊያም ደግሞ ምንድነው 80 የወርቅ ዲናር ይዞ መጥቶ ነው የሚፈታት ወይም የምትፈታው ማለት ነው። ሴት ያው ብዙ ብር ስለሌላት ወንዱ ነው የሚፈታ ነበር። ግን ይኸውልሽ እንዲያው ይሄንን ነገር አጫውችኝማ ካልሽ በ1952 ገደማ መሰለኛ አንድ ህግ የወጣ ወደዛ አካባቢ ነው። የ80 ቅጣቷ ወደ ሲቪል ትዳር ገባች፣ ወደ መዘጋጃ ቤት ገባች። ያቺ ትዳራችሁ ማለት ነው። አሁንም ለዛ እኮ ነው ትካፈላላችሁ፣ ትወጣላችሁ። በቃ ብር ነው ግፋቢል። ልጅ እንደሆነ አይቆጠር በአሁኑ ዘመን ልጅ ረክሶ። ስሚማ እውነተኛው ትዳር የሚባል የተክሊል የቁርባን እንግዲህ በሃይማኖታዊ ፍጹም የማይፈርስ መፍረስ የሌለበት ካህን ወይም ደግሞ ሞት የሚፈታው ትዳር ማለት ነው። እሱ ነበረ ጋብቻ እውነተኛው። የኢትዮጵያ ታሪክ አንቺ አይገባሽም እንጂ ትዳር ደስታ አልነበረም። ይሄ በየሲኒማ ቤቱ የምትመለከቱት አይደለም እናቴው። እዚህ በምንድነው የምትሉት ቻናል ላይ የሚተላለፍ አበባ መቀባበል፣ ኬክ ማፈንዳት ኡፍ ማለት አይደለም እናቴው። የጽናት መለኪያ ነው። ቤተሰብን ጠብቆ የማቆየት የጀግንነት ተምሳሌት ነበረ ትዳር። ላውጋሽ ካልሽ ላውጋሽ እየሰማሽ ነው አያቴ ድንበርሽን ወቂ። ይሄ የኔ ቀን ነው ያንቺ አይደለም፣ የኔ ቀን ነው። የሰርግ ቦታ ቬኒው፣ የዲኮሩ ቀለም፣ ማች ልብሳችን፣ መጠጦች ተዘጋጅተዋል። I don't get it. Like what the hell are you talking about? ማለት ስለ ታሪክ ምናምን who cares? አዎ ከርከሮ ዘር በጥስጥስ ቋንቋሽ ትዳር የሆንሽ መስሎሻል። ቆይ ደምን ባታለቅሽ የለ ብታዳምጭ ይሻልሻል አንቺ ልጅ። እንግዲህ የዘመኑ ሰው እንደሆነ ትዳርን አቃሎታል። በየሜዳው የሚንበረካክ ሞልቷል። አይ እንግዲህ ልጅ ይሄንን ከሰማሽ ስሚ። ይሄን ሳታቂ ካገባሽ ለራስሽ አይደለም ለልጆችሽ የሚተርፍ ስቃይ የስነ ልቦና ስብራት ታመጫለሽ። አዎ ትዳር ማለት የክርስቶስና የቤተ ክርስቲያን ምሳሌ ተምሳሌት ነው እናቴዋ። ትዳር የሚከብደው በአራት ዋና ምክንያት ነው። አዳምጭ እንግዲህ የሁለት ሰዎች ነፃ ፍቃዶች ግጭት። ነፃ ፍቃድ እኮ ይጋጫል። አዎ የተለያየ አስተዳደግ፣ የተለያየ ፍላጎት፣ የተለያየ ስሜት እያለ የራስን ፍቃድ ትቶ ለሌላ መገዛት እንዴት ይከብዳል ልጅ፣ እንዴት ይከብዳል። እኔ ያልኩት ይሁን ማለት ኩራቱ ፕራይድ ነው የምትሉት እናንተ። እሱ ነገር ቤት ያፈርሳል። አዎ ትዳር ማለት በየቀኑ ራስ መስቀል ነው። ሰምተሻል? ትዳር ማለት በየቀኑ ራስ መስቀል ነው። እና ማናቴዋ የራስሽን ፍላጎት ትተሽ የራስን ፍላጎት ትቶ ለሌላው መስጠት፣ ያንን ፍላጎት አንደኛው ይሄ ነው። ሁለተኛው ካዳመጥሽኝ ሰይጣን የሚጠላው ተቋም ቢኖር ይሄ ዋነኛው ትዳር ነው። አዎ ትንሿ ቤተክርስቲያን ማለት ነው ትዳር ማለት። ለዛ ነው ጥል፣ መጠራጠር፣ ጭቅጭቅ፣ አለመግባባት የሚበዛበት አጀሬ ቁጭ ብሎ የሚጠብቀው ተቋም ነው። ሶስተኛው ደግሞ ሁለት ሰው አንድ በሚሆንበት ጊዜ በስጋ አንድ በሚሆንበት ጊዜ በሐሳብ በዓላማ በመንፈስ አንድ መሆን ማለት ነው ጋብቻ ማለት። አዎ ሁለት ድንጋዮች ተገጭተው እንደሚለሰልሱ ያንን የግጭት ጊዜ በትዕግስት ማለፍ፣ ተስፋ አለመቁረጥ ማለት ነው ትዳር ማለት እናቴዋ። ይሄንን ካላወቅሽ ማአት ልታመጪ ነው። ትዳር ማለት የስጋ የደስታ መድረክ ብቻ አይደለም። ሰምተሻል? ያው የስጋ የደስታ መድረክ ብቻ አይደለም፣ የኃላፊነት ቦታ ነው። አዎ የሀገር ደህንነት የሚጠበቅበት፣ ልጅ የሚታደስበት፣ የሚያድግበት፣ የሚንከባከብበት፣ የኑሮ ፈተና በጋራ የሚወጡበት፣ ለራሴ ብቻ ልኑር የሚባልበት ፈሊጥ የሚያልፍበት ነው። ራስ ወዳድነት ገደል የሚገባበት፣ አዎ እኔ ሳይሆን እኛ የሚባልበት ማለት ነው። እና no you don't get it grandma. like ከፕሮግራሙ ደግሞ ስንወጣ ማለት ነው ጓደኞቼ ካምፋየር አታውቂም? ካምፋየር ይሄ እሳት አድርገው ደግሞ ይጠሩኛል።
ትዳር እኮ እሳት ናት ልጅ። ትዳር የመላላስ የሟሟ ቦታ መስላሽ ነው? ትዳር ይኸውልሽ ለደካሞች አትሆንም። ትዳር የብርቶች የመስዋዕትነት መድረክ ናት። አዎ ክርስቶስና ቤተክርስቲያን የአንድነት ምሳሌ እንደሆኑት ክርስቶስ ቤተክርስቲያንን እንደወደዳት በመስቀል ላይ ተሰቅሎ መከራ እንደተቀበለላት በትዳር ውስጥ ያለ ፍቅር በመከራ ውስጥ ያለ ፍቅር ማለት ነው እናቴ። በሽታው ድህነቱ አለመጣጣሙ ቢመጣ የራስን ፍላጎት ለሌላው ሲባል መግደል ነው። አዎ እናቴዋ ያ የምታየው ጽዋ የሚጠጣው ለመስከር አይደለም። ሻምፓይን የገዛሽው ደስታና መከራን እኩል እካፈላለሁ እያልሽ ነው። ይሄን ታውቂያለሽ? አንዱ ቢታመም አንዱ ነርስ ሊሆን፣ አንዱ ሲያዝን አንዱ አጽናኝ ሊሆን። አዎ 7 ጊዜ 7 ሲባዛ በ7 ነው የተባለ። እሱ ጊዜ ያህል በየቀኑ ይቅርታ ልታደርጊ ሰይጣን የሚቀናበት መለያየት የሚባል ነገር የሌለበት ለዘላለም በስጋው ደሙ ያልታተመ ጋብቻ ውስጥ እየዘፈቅሽ ራስሽን ዝሙት ላይ የምትወድቂ ዛሬ ቢያጎነበስ ነጋ ቀና ብሎ ለሚረሳሽ ወንድ ነው። እወቂ ይሄንን። መንፈስ ቅዱስ ያልተሞሉ ሕፃናት እየወለድሽ ሀገር የምታበላሽ የምታቆሽሽ እንደሆነ ያንቀጠቀጠኝ ነው። አንቺ ልጅ ወግጅልኝ ወደዛ እንደው የሚሰማኝ የለም የሚረዳኝ የለም እንደው ሀገር ተረካቢ የለም። አሁን ላይ የምንታዘባቸውን የምንሰማቸውን የምናያቸውን የትዳር ችግሮች በሙሉ አውርታለች። እንግዲህ ከዚህ በላይ ሀሳብ የለኝም። ምናልባት እናንተ ሀሳብ አስተያየት ካላችሁ በዚህ ጉዳይ ኮሜንት ሴክሽኑ ክፍት ነው፣ ሀሳባችሁን ግለጹ። ወደ ኔክስት ቪዲዮ። የሰው ሞት ለመዘገብ ታዋቂ ስለሆነ ወይም ቅድሚያ የሆነ ነገር ለማግኘት ወይ ምናምን እንትን እየተባለ ሙዚቃ እየተከፈተ የሰው ሞት እንትን ለማለት ሙዚቃ ይከፈት ነበር አይደል? ለቅሶሽ አሟሟቴን አሳምረው እኮ የሚለው ሰው አቀባበሩን ብቻ አይደለም እኮ። እንዴት ነው ሞት እሱ እንዲህ ደባለው ነው የሚፈልገው? እንዲሆን ነው የሚፈልገው አይደለም። አሁንም እድር አለ፣ አሁንም ማህበር አለው እኮ። አሁንም እድር አለ፣ እድሮች አሉ፣ ማህበሮች አሉ። እነዛ ሰዎች ክዋኔውን በትክክል ማካሄድ አለባቸው። መዋከም መረበሽ የለባቸው። ያው ብዙ ጊዜ እንደ ጥላውን እንትን ትከፍታለች ምን አለ ደጋጉ። ከዛ በኋላ የራሱ የሰውየው ጭፈራ ይከፈታል። እንደዛ ሞኔ ድባብ አለን፣ የለቅሶ ድባብ አለን። በጣም ቆንጆ ለቅሶ ስርዓት አለን። እናልቅስ ከተባለ በጣም ባይለኛው 3 ቀን እኮ ነው የሚለቀሰው ኢትዮጵያ። አርቲስቱ ቀድሞ የሞቱ ነገር ታውቁታል እስከሚባል ድረስ ያስባሉ። እንግዲህ የተለያዩ ነገሮችን የሞቱን ቀን ያውቃል እንዴ እስከምንል ያነጋገሩ ንግግሮችን በተለያዩ የራሱ የማህበራዊ ድረገጽ መተግበሪያዎችም ሆነ በተለያዩ ኢንተርቪዎቹ ላይ ተናግሯል። ፖስትም አድርጎ ነበር። የምንወደው የምናከብረው በተለያዩ ስራዎቹ ያሳቀን፣ በተለያዩ የፊልም ስራዎቹ ያዝናናን፣ ብሎም ደግሞ በኢቢኤስ ቴሌቪዥን በቤተሰብ ጨዋታ ላይ ብዙ አዝናኝ ትርኢቶችን በማሳየት የምናውቀው የሚያዝናናን አርቲስት ነፃነት ወርቅነህ በድንገት ነበር ህልፈተ ህይወቱን የሰማነው። እንግዲህ ይህን ህልፈተ ህይወት ወይም ደግሞ የሞቱን አሳዛኝ ዜና ከሰማን 3-4 ቀኖች ተቆጥሯል። ከሱ ጋር በተያያዘ የተለያዩ አሳዛኝ ነገሮችን ተመልክተናል። የተለያዩ ደግሞ ደስ የሚሉ የሰዎችን ሪያክሽኖች፣ በሰው ልጅ ዘንድ እንዴት ነበር ያለው ለነፃነት ያለው ክብር የሚሉ ነገሮችን የታዘብንባቸው ብዙ ነገሮችን ተመልክተን ነበር። በተቃራኒ ደግሞ ያልጠበቅነው እንግዲህ ከትልልቅ ሰዎች ወይም ደግሞ በዚህ በጥበቡ ዘርፍ ብዙ ዓመት ከቆዩ ሰዎች የማይጠበቁ ስራዎችንም የተመለከትንበት ነገር ሆኖ ታዝበን አልፈነዋል። ከዛ ውስጥ እንግዲህ የምትጠቀሰው ተወዳጁ አርቲስት ገነት ንጋቱ ነበረች፣ በዚህ ንግግሯ ማለት ነው። ታዲያ በዚህ ንግግር ከብዙዎች ተቃውሞ ደርሶባታል። ምክንያቱ ምንድነው? እንዴት የሰው ልጅ የስራ ባልደረባው ሞቶ ሳለ ምንድነው የሚባለው ይሄ የሀዘን ዜና እየተሰማ እያለ ባለበት ሰዓት ካሜራ ተደቅኖ እንደዚህ አይነት ነገሮች እንዴት ይነገራሉ የሚለው ነገር ብዙዎችን ያሳዘነና ከብዙዎችም ተቃውሞ ያስነሳባት ጉዳይ ነበር። ታዲያ ይህን ተከትሎ የተለያዩ የውሸት መረጃዎች በማህበራዊ ድረገጽ ይሰራጫሉ። ምንድናቸው እነዛ የውሸት መረጃዎች? መጀመሪያ ስንጀምር እንግዲህ አርቲስቷ ይቅርታ ብላለች ተብሎ የተለቀቀው ይሄኛው ቪዲዮ የውሸት ነው የሚሉ መረጃዎች ከሰዓታት በፊት እየወጡ ነው። እስኪ ቪዲዮን ተመልክተን ስንመለስ የተለያዩ ሀሳቦች አሉ። እንግዲህ አብረን ሀሳብ አስተያየታችንን እንሰጥበታለን። አብራችሁን ቆዩ። ቪዲዮን ላይክ ማድረግ፣ ለቻናሉ አዲስ ሆናችሁ ቻናሉን ሰብስክራይብ ማድረግ እንዳትረሱ። ወደ ቪዲዮ። ይህ መረጃ የተሳሳተ ነው፣ እባካችሁ ሁላችሁም ሼር ተደራረጉ። በአሁኑ ሰዓት በተለያዩ የማህበራዊ ሚዲያ ገጾች ላይ አርቲስት ገነት ንጋቱ እያለቀሰች ይቅርታ እንደጠየቀች ተደርጎ የሚሰራጨው ቪዲዮ እና ምስል የዛሬ 5 ዓመት ቪዲዮ ነው። ቪዲዮ የተወሰደው ከዛሬ 5 ዓመት በፊት አርቲስቷ አባቷ በጽኑ ታመው በሆስፒታል በጽኑ ሕክምና ክፍል አይሲዩ ውስጥ በነበሩበት ወቅት በጭንቀት ሆና የለቀቀችው ቪዲዮ ነው። እስካሁን አርቲስት ገነት ንጋቱ በአርቲስት ነፃነት ወርቅነህ ጉዳይ ይቅርታ የጠየቀችው በጽሁፍ እንጂ በቪዲዮ
እንዳልሆነ ሊታወቅ ይገባል። ይህንን መረጃ ያሰራጨው ጉርሻ ፔጅ ነው። እባካችሁ ትላልቅ ገጾች ሳይቀሩ ይህንን መረጃ ሼር እየተደራረጉ ነውና ሊቆም ይገባል። ሁላችሁም ሼር ተደራረጉ። በትክክል ከኔም ጀምሮ እንግዲህ የተለያዩ ሰዎች አርቲስቷ ይቅርታ ጠየቀች በሚለው በማህበራዊ ድረገጽ የተለያዩ ሪያክሽናቸውን እያጋሩ ነበር። ይቅርታውን እንቀበላለን ወይስ አንቀበልም በሚለው ሀሳብ ዙሪያ ማለት ነው። ይሄ ብቻ አይደለም። አርቲስት ገነት ንጋቱ በቁጥጥር ስር ዋለች እየተባለም የተለያዩ እንደዚህ አይነት ቪዲዮዎች እየተጋሩ ነው እና ምን ልላችሁ ፈልጌ ነው፣ በእንደዚህ አይነት የውሸት መረጃዎች እንዳትታለሉ። መጀመሪያ ላይ መረጃዎቹ ከየት ነው የመጡት? መረጃዎቹን የምናገኛቸው ከምን አይነት ቦታ ነው? እነዚህ የመረጃ ምንጮች ሁሌም ቢሆን እውነተኛ ወይስ ሐሰተኛ መረጃ የሚያጋሩን የሚለውን ትኩረት ስጡበት ለማለት ፈልጋለሁ። ታዲያ እንግዲህ ከዚህ ከአርቲስት ነፃነት ወርቅነህ ህልፈት በኋላ እንግዲህ ወይም ደግሞ የሞቱን ዜና ከሰማንበት ጊዜ ጀምሮ እንደዚህ አይነት ህዝቡን ያስቆጡ ዜናዎችም እንደሰማን የተለያዩ የሚያስደንቁ የጓደኞቹን ማንነት የተለያዩ ደስ የሚያሰኙ ነገሮችንም ሰምተናል። እስኪ አንድ ቪዲዮ አለ ተመልክተን እንመለስ። የሰይፉ ፋንታሁን ድብቁ ማንነት። ታዋቂው ቶክሾ አቅራቢና አርቲስት ሰይፉ ፋንታሁን በቅርቡ በሞት የተለየንን አርቲስት ነፃነት ወርቅነህ የቀብር ስነ ስርዓት ላይ እግር እንዲያደርግ ተጋብዞ ፈቃደኛ አለመሆኑን ብዙዎቹን አነጋግሮ ነበረ። ሆኖም ጋዜጠኛና ደራሲ ቴዎድሮስ ተክለአረጋይ ይህንን ጉዳይ አስመልክቶ ባወጣው መረጃ ከዝምታው በስተጀርባ ያለውን አስገራሚ ሁኔታ የሰይፉን ያልተገለጠ ቴዎድሮስ በጽሁፉ እንዳረጋገጠው ሰይፉ ፋንታሁን አርቲስት ነፃነት ወርቅነህ በህይወት እንዲቆይ ከማንም በላይ ከፍተኛ ጥረት ሲያደርጉ ከነበሩ ጥቂት የቅርብ ሰዎች አንዱ ነው። ከአንድ ዓመት በፊት አርቲስት ነፃነት ለሕክምና ወደ ህንድ ሲጓዝ ሰይፉ ፋንታሁን ከ1 ሚሊዮን ብር በላይ የሚገመት ድጋፍ አድርጓል። በቅርቡ ነፃነት ሲታመም ሰይፉ ከውጭ ሀገር አሜሪካን ሀገር ዶክተር በማስመጣትና አስፈላጊውን ወጪ ሁሉ በመሸፈን አርቲስቱ እንዲድን የቻለውን ሁሉ አድርጓል። ደራሲው እንዳስነበበው በሰይፉ ለነፃነት የሚያስፈልገውን ወጪ ሁሉ እኔ አወጣለሁ፣ አንተ ብቻ ተረጋግተህ ሕክምናን ተከታተል በማለት በተደጋጋሚ ሲለምነው ለምን አልተናገረም? በቀብሩ ዕለት ሰይፉ ወደ መድረክ ወጥቶ ንግግር ያላደረገበትስ ምክንያት ምንድነው? የንቀት ወይንም የቸልተኝነት ሳይሆን ጥልቅ የሆነ የልብ ስብራትና ቁጭት ውጤት መሆኑን ቴዎድሮስ ገልጿል። ሰይፉና ጥቂት ወዳጆቹ የትናንትናው የቀብር ዕለት እንዳይመጣ አቅማቸው የፈቀደውንና ከዚህ በላይ አድርገዋል ያለው ጸሐፊው የልፋታቸው ውጤት መና ቀርቶ አርቲስቱ በማረፉ የተሰማቸውን ጥልቅ ሐዘን፣ ቁጭት፣ ዝምታውን እንዲመርጡ ምናልባት ሰይፉ ቧልተኛ ሊመስል ይችላል። ብዙውን ጊዜ እርዳታ ሲያደርግ ከአሜሪካ አንድ ወዳጄ የላከው ነው፣ ስሜ አይጠቀስ ብሏል በማለት የራሱ ገንዘብ ለሌላ ሰው ስም ሰጥቶ የሚረዳ የሰው ክብር የማይነካና በችግር ላይ የማይጨፍር ሰው መሆኑን ተመስክሮለታል። ጸሐፊው ሲያጠቃልል በቀብራችሁ ላይ ማቅ ለብሰው ከተገኙ ይልቅ ሳትሞቱ በሕይወት እያላችሁ የደረሱላችሁና ዝም ያሉትን የእናንተን ጠቃሚ ወዳጆች ናቸው ሲል አስተማሪ መልእክትን አስተላልፏል። ሼሪፊሻ ለያለ ወላሂ have no words። በትክክል ሰይፉ ፋንታሁን በቀብሩ ስነ ስርዓት ዕለት ንግግር አድርግ ሲባል አልፈልግም በማለቱ የተለያዩ ተቃውሞዎችን ከተለያዩ ሰዎች ወይም ደግሞ እዛ ጋር የተሰበሰቡትን ሰዎች ንቀት ነው በማለት የተለያዩ ሰዎች ሲቃወሙት ነበር ሳያረጋግጡ። እውነታው ግን ስለ ታዋቂው የቶክ ሾው አዘጋጅ በተለያዩ የጥበብ ስራዎቹ የምናውቀው ሰይፉ ፋንታሁን አሁን የተረዳ ነው ቪዲዮ ነው እውነቱ። ቤተሰቦች እናንተስ በዚህ ጉዳይ ምን ታስባላችሁ? በአጠቃላይ እንግዲህ በእንደዚህ አይነት ነገሮች ሲፈጠሩ እንደዚህ አይነት ህዝቡን የሚያነጋግሩ ነገሮች ሀፕን ሲያረጉ የተለያዩ የውሸት መረጃዎች ይለቀቃሉና እባካችሁ ራሳችሁን ከእንደዚህ አይነት መረጃዎች ጠብቁ። ወደ ኔክስት ቪዲዮ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን ለዚህ ያደረሰን ለዚህ እግዚአብሔር ይመስገን። ይህ ሳምንት እንግዲህ የጥምቀት በዓል ሳምንት እንደመሆኑ የተለያዩ የጥምቀት ቪዲዮዎችን በማህበራዊ ድረገጽ መተግበሪያዎች ላይ እንመለከታለን። እንደዚህ አይነት የእስልምና አባት ወይም ደግሞ የእስልምና እምነት ተከታዮች የተለያዩ ወጣትም ሊሆኑ ይችላሉ፣ ሴትም ወንድም ብቻ የተለያዩ ቤተ እምነት ውስጥ ሆነው ግን ይህ የጥምቀት በዓል እንዲሳካ ያቅማቸውን ያደረጉ ሰዎች በተለያዩ ማህበራዊ ድረገጽ እንግዲህ በድብቅ እነሱ ሳይሆኑ የተለያዩ ሰዎች በካሜራ አንስተዋቸው ሲጋሩ ከብዙዎችም
መወደድ ሲያገኙና ብዙዎች ቪዲዮዎቹን ሲቀባበሉ ተመልክተናል። እኛም እንግዲህ ከዚህ መማር ያለብን ፍቅር ለሁሉም ነገር እንግዲህ መፍትሄ እንደሆነ ነው። ቤተሰቦች ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህ ይመስላሉ። ቪዲዮዎቹን እንደወደዳችኋቸው አልጠራጠርም። ቪዲዮ ላይክ ማድረግና የዚህ ቻናል ቤተሰብ መሆን እንዳይረሳ። የዚህ ቻናል ቤተሰብ ስትሆኑ እንግዲህ የተለያዩ ሽልማቶች ተዘጋጅተዋል። ሽልማቱም ለእናንተ የሚሰጠው ቻናሉ 20 ሺና ከዛ በላይ ሰብስክራይበር ሲገባ ነው። ከእናንተ የሚጠበቀው ቻናሉን ሰብስክራይብ በማድረግ ቻናሉ 20 ሺና ከዛ በላይ ሰብስክራይበር እንዲያልፍ ማድረግ ብቻ ነው። ቤተሰቦች እንግዲህ ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህን ይመስላሉ። ስለነበረን ቆይታ በጣም አመሰግናለሁ። በቀጣይ በአሪፍ ስራዎች እስከምንገናኝ መልካም ጊዜ። በመጨረሻም እንግዲህ ቪዲዮቹ ላይ ያላችሁን ማንኛውም ሀሳብ፣ አስተያየት፣ ወንድማዊ እህታዊ ምክራችሁን ኮሜንት ሴክሽን ላይ ማጋራት እንዳትረሱ። ምክንያቱም ደግሞ ነገ ጥሩ የተሻሉና ማራኪ ስራዎችን ይዤ እንመጣ ስለሚያግዙኝ ማለት ነው። ይመቻችሁ።